ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። የትግራይ ህዝብና መሪ ድርጅቱ ህወሓት የዘር ማጥፋቱ እንዲቆምና ሁሉም ልዩነቶች በውይይትና በድርድር እንዲፈቱ በተደጋጋሚ ቢጠይቁም የሀገሪቱ ህዝቦች በኃይል ለመጨቆን የሚንቀሳቀሰው የኢትዮጵያ መንግስት ሁሉንም የሰላም አማራጮች በመዝጋት ዳግም ደማዊ ጦርነት ለማስነሳት እየተዘጋጀ ይገኛል ሲል ህወሓት በሳምንታዊ አቋም መግለጫ አስታወቀ። የትግራይ ህዝብ አንድነቱን በማጠናከር የተደቀነበት አደጋ ለመመከትና ክብሩን ለማስጠበቅ ሁለንተናዊ አቅም መገንባት ለነገ የማይባል አጀንዳ መሆኑንም አመላክቷል። ገብረ እግዚአብሔር ኃይሉ አዘጋጅቶታል። ሙሉ ብርሃን ዳርጌ ታቀርበዋለች። ሳምንታዊ የህወሓት መግለጫ የትግራይ አቅሞች ማጠናከር ለህዝብ ህልውናና ዋስትና። የትግራይ ህዝብ በላዩ ላይ ግልጽ የዘር ማጥፋት ጄኖሳይድ ወንጀል ተፈጽሞበት ላለፉት ዓመታት የተለያዩ የሞትና የመከራ አይነቶችን ሲያስተናግድ ቆይቷል። እንደ ህዝብ መቀጠል የለበትም የሚል ፍርድ የተበየነበት በመሆኑ በየቀኑ በወራሪዎች ጥይት በረሃብና በበሽታ ፍዳውን እያየ ይገኛል ሲል ባወጣው ሳምንታዊ መግለጫ አመላክቷል። ጄኖሳይድ ፈጻሚው የኢትዮጵያ መንግስት እንደ ሁኔታው እየቀያየረ በጥይትና በረሃብ የትግራይን ህዝብ ለማጥፋት እየሰራ ይገኛል ያለው መግለጫው ሁሉንም ተቋማቱና አቅሞቹን በማሰማራት የትግራይን ህዝብ ተፈጥሯዊ የመኖር መብት ለአደጋ ዳርጎታል ብሏል። በተጨማሪም ሰራዊቱንና ታጣቂ ኃይሎችን በመላው ትግራይ በማሰማራት ዳግም ህዝቡን ለመጨፍጨፍ፣ ሴቶችን ለመድፈር፣ የቀሩትን ተቋማት ለማውደም እንዲሁም በአጠቃላይ ትግራዋይ ሆኖ መኖር የማይቻልበት ደረጃ ለማድረስ እየተንቀሳቀሰ ይገኛል ሲል አክሏል። የትግራይ ህዝብና መሪ ድርጅቱ ህወሓት የዘር ማጥፋቱ እንዲቆምና ሁሉም ልዩነቶች በውይይትና በድርድር እንዲፈቱ በተደጋጋሚ ጠይቁም የሀገሪቱን ህዝቦች በኃይል ለመጨቆን የሚንቀሳቀሰው የኢትዮጵያ መንግስት ሁሉንም የሰላም አማራጮችን በመዝጋት ዳግም ደማዊ ጦርነት ለማስነሳት እየተዘጋጀ ይገኛል ያለው መግለጫው የትግራይ ህዝብም ከዚህ አይነት አደጋ ራሱን የመከላከል ተፈጥሯዊ መብት አለው። ይህ መብት የሚረጋገጠው አቅሙንና ብሔራዊ ተቋማቱን በማጠናከር ብቻ ነው ብሏል። እንደ ብሔር የመኖር መብቱ የተነፈገ ህዝብ ከፍተኛ የመታገል ምክንያት አለው ያለው መግለጫው የትግራይ ህዝብም ረጅም የትግል ልምድ ያለው መሰረታዊ ጥቅሙንና የሚገጥሙትን አደጋ በግልጽ የሚያውቅ ህዝብ ነው ብሏል። ስለዚህ ጥቅሙ እንዴት እንደሚረጋገጥና አደጋዎቹ እንዴት እንደሚቋቋመው በመግባባት እንጂ በኃይል የተጫነ አጀንዳ በላዩ ላይ ሊጫን አይችልም በማለት ይህን እውነታ ወዳጅም ሆነ ጠላት ቢያውቀውም ጠላት የትግራይን አቅም በማዳከም የዘር ማጥፋት ፕሮጀክቱ ለማሳካት በሰፊው የጥላሸት ዘመቻ ተሰማርቷል ሲል ገልጿል መግለጫው። በዚህ አጋጣሚ ለመላው ህዝባችን ልናስተላልፈው የምንፈልገው መልእክት አቅምህን አጠናክረህ የሚደረገውን የጠላት ዘመቻ ዓላማ በመረዳት ይህን ሴራ ለማክሸፍ የምታደርገውን ትግል ማጠናከር እንዳለብህ ነው። የትግል ልምድህ እንደሚያረጋግጠው ሉዓላዊነትህ፣ ህልውናህንና ጥቅሞችን የሚረጋገጡት አቅምህ ሲጠናከር ብቻ ነው ብሏል መግለጫው። ከዚህ ውጭ የሚረጋገጥ ጥቅምም ሆነ የሚቆም አደጋ የለም። አቅምህ ሲጠናከር ብቻ እንደ ህዝብ ህልውናህ ይረጋገጣል። በወራሪዎች ስር በማንነቱ እየተገደለና እየተሰቃየ ያለው ህዝብ ነፃ ይወጣል። ከቤቱ ተፈናቅሎ በመጠለያ ማዕከላት ውስጥና ከሀገር ውጭ እየተሰቃየ ያለው ህዝብ ወደ መኖሪያው ይመለሳል። ሉዓላዊነትና ብሔራዊ ጥቅሞችም ይረጋገጣሉ። የምትመኘው ሰላምም አቅም ሲኖርህ ብቻ ይረጋገጣል ብሏል ሳምንታዊ መግለጫው። ስለዚህም አሁንም አንድነትን በማጠናከር የተደቀነብህን አደጋ የሚመክትና ክብርህን የሚያስጠብቅ ሁለንተናዊ አቅም መገንባት ለነገ የማይባል አጀንዳ በመሆኑ የጠላትን ሴራ እያከሸፍክ በዚህ ወሳኝ ታሪካዊ ኃላፊነት እንድትሳተፍ ጥሪ እናቀርባለን በማለት ህወሓት ባወጣው ሳምንታዊ መግለጫ አመላክቷል። በትግራይ ህዝብ ላይ ጄኖሳይድ የፈጸመው የኢትዮጵያ መንግስት ዳግም በትግራይ ላይ ጦርነት ለመክፈት ዝግጅት እያደረገ መሆኑን በመገንዘብ የትግራይ ህዝብና መንግስት ከተጋረጠበት የህልውና አደጋ ለመመከት አንድነቱን አጠናክሮ መታገል አማራጭ የሌለው አዋጪ መንገድ ነው ሲሉ የመቀለ ከተማ ነዋሪዎች ገልጸዋል። ነዋሪዎቹ አክለውም የትግራይ መንግስት የምዕራብ ትግራይን ሉዓላዊ ግዛት ማስጠበቅ ቀዳሚ አጀንዳው አድርጎ ህዝቡን በማደራጀትና በማንቃት ትኩረት ሰጥቶ ሊሰራ ይገባል ብለዋል። ታደሰ ልጃለም
በትግራይ ህዝብ ላይ ጄኖሳይድ የፈጸመው የኢትዮጵያ መንግስት ዳግም በትግራይ ላይ ጦርነት ለመክፈት ዝግጅት እያደረገ መሆኑን በመገንዘብ የትግራይ ህዝብና መንግስት ከተጋረጠበት የህልውና አደጋ ለመመከት አንድነቱን አጠናክሮ በመታገል አማራጭ የሌለው አዋጭ መንገድ መጠቀም ያስፈልጋል ሲሉ የመቀለ ከተማ ነዋሪዎች ተናግረዋል። ነዋሪዎቹ አያይዘውም የትግራይ ህዝብና መንግስት ህልውናና ደህንነቱን ለማስጠበቅ የትግራይ ብሔራዊ ጥቅም ለማስከበር በተቀናጀ መልኩ መታገል ይገባልም ብለዋል። ስለዚህ አሁን የትግራይ ህዝብ ማድረግ ያለበት ጠንክሮ ተጠናክሮ አንድነቱን አረጋግጦ በአንድነት እንደነበረን ዳግም ጄኖሳይድ እንደሚፈጸምብን ሁለተኛ ከመጣ ያው ከመሬት ላይ ከገጸ መሬት ለማጥፋት እየመጣ ነው ያለው። ያው እየታነ በየአካባቢው እየተጠጋ ነው ያለው። በምዕራብ ትግራይ፣ በደቡብ ትግራይ በሁሉም ተከቦ ነው ያለው ጦር ወደዚህ ያስተግቶ ነው ያለው። ስለዚህ እኛ አማራጭ ያለን አንድነታችን አጠናክረን የመጣን ጠላት መመከት ነው ያለብን። ከዚህ አማራጭ ሌላ የለንም። መንግስትና ህዝብ ተዋዶ የህልውናውን ጉዳይ ለማስጠበቅ የሚከፈለውን ነገር ለመክፈል መንግስቱን እየመራ ነው፣ ህዝቡም እየደገፈው ነው ያለው። ስለዚህ ለሰባተኛው ክረምት እየሄድን ያለ ነው። ህዝቡን ተፈናቅሎ መንግስት ሰራተኛው ካለ ደሞዝ እየኖረ ህዝቡም ወጥቶ የማይገባበት ሰዓት ደርሰን ብዙ ነገር ስቃይ እየበዛ ነው ያለውና በተጠናከረ ትግል መሰረት ተደርጎ ህዝቡን ነጻነቱን እንዲያስከብር ነው አሁን መደረግ ያለበት ምለው ማለት ነው። የኢትዮጵያ መንግስት በትግራይ ህዝብ ላይ የቀጠለው ጄኖሳይዳዊ ተግባራት ሁለንተናዊ ክልከላዎች በማድረግ ህዝቡን ከምድረገጽ ለማጥፋት አጀንዳዎች በመጠንሰስ እየሰራ ነው ሲሉ ነዋሪዎቹ አክለዋል። ነዋሪዎቹ አያይዘውም ላለፉት 4 ዓመታት የትግራይ ህዝብና መንግስት ለሰላም ሲባል ብዙ ዋጋ ከፍለዋል ያሉ ሲሆን የትግራይ ህዝብ አሁንም ህልውናችን ለማረጋገጥ ተፈናቃዮችና ስደተኞች ወደ ቀያቸው ለመመለስና ግዛታዊ አንድነቱን ለማስጠበቅ አንድነቱን አጠናክሮ መታገል ሲቻል ብቻ ነው ብለዋል። 7-8 ወራት አካባቢ ምንም ነገር ወደ ትግራይ እንደማይገባ ተደርጎ እንደተከለከለ ህዝቡም ሆነ መንግስት ያውቃል። ያ ነገር ደግሞ እንደዚህ ተጠናክሮ የሚቀጥል ከሆነ ህዝቡም በረሃብ መሞት ለመሞቱ ደግሞ ነጻነትን ለማስጠበቅ የምትከፍለው መስዋዕትነት እየተከፈለ እንዲሆን ነው መሰራት ያለበት። ምክንያቱም በአቋራጭ የሚደረግ ነገር በአጭር ጊዜ የሚከናወን ነገር ካለ ያ ማለት ደግሞ መንግስት የተጀመረውን የሰላም ጥሪ መንግስትም እየጠረ ነው። ያ ነገር ተስተካክሎ የማይሄድ ከሆነ የማይቀርለት እሱም እየተጠጋ ያለው ህዝቡም ደግሞ ተጠናክሮ መንግስቱም አጠናክሮ ህዝቡ የሚመለከተው አካል አለ፣ እሱን የሚሰራ አካል አለ። እሱን ተጠናክሮ በመስራት ያለውን ነገር ወደ ኋላ እንደማይል ህዝቡም ምክንያቱም ተከልክሎ በረሃብ እቤቱ ተዘግቶ ከመሞት ይልቅ ክልሉን፣ ብሔሩን፣ ማንነቱን አስጠብቆ መሞት ቅድሚያ ተሰጥቶት እንዲሰራበት ያው ነው። ሞት ነው። ያ በትግል መሞት ደግሞ ክብር ነውና አሁን የህዝብ ትግራይ ችግር በጣም አስቸጋሪ ነው ሁኔታ ያለው። በተለይ ብር የለ፣ መድኃኒት የለ፣ ነዳጅ የለ፣ ተዘግተዋልና ሁሉ ነገር ከተከለከለ ቆይተዋል። ብዙ ጊዜ ነው ያደረገው። ከመንግስት ሰራተኛ የደሞዝ ክልከላ ጀምሮ ሁሉም ነገር ወደ ትግራይ የሚመጣ የነበረ ሸቀጣሸቀጥ የለም፣ ነዳጅ የለም፣ ምንም የለም። የትግራይ መንግስት ምዕራብ ትግራይን ለመመለስ ቀዳሚ አጀንዳው አድርጎ ህዝቡን በማደራጀትና በማንቃት ትኩረት ሰጥቶ ሊሰራ ይገባል ያሉት የመቀለ ከተማ ነዋሪዎች የብልጽግና ስርዓትና ግብረ አበሮቹ ምዕራብ ትግራይን ዲሞግራፊ ለመቀየር እየሰሩት ያሉ ሴራ በአስቸኳይ መቆም አለበት ያሉ ሲሆን ምዕራብ ትግራይ የትግራይ ሉዓላዊ ግዛት እንደመሆኑ ሁሉም ወገን አንድነቱን በማጠናከር ልዩነቶችን ወደ ጎን በመተው ምዕራብ ትግራይን የጋራ አጀንዳ በማድረግ በጋራ መታገል ያስፈልጋልም ብለዋል። የምዕራብ ትግራይ የትግራይ ነው፣ የማንም አይደለም። የማንም ሊሆን ማይችል የማንም ሆኖም አያውቅም። ዘንድሮ አይደለም የትግራይ ነው የተባለው፣ አሁን አይደለም የትግራይ ነው የተባለው፣ ከድሮ የትግራይ ነው። የትግራይ መሬት ደግሞ የትግራይ መሆን አለበት። እሱ ያደረገው የዲሞግራፊ መቀየር ብዙ ነገር አድርገው በትምህርት ቤቱ በመኑ ብዙ ነገር አድርገዋል። ይኸው የመንግስት የብልጽግና መንግስት እያደረገው ያለው አካል ትክክል እንዳልሆነ ብዙ ጊዜ ገልጸናል። ብዙ ጊዜም ለዓለም ማህበረሰብ አሳውቀናል። ለዓለም ማህበረሰብ ብዙ ጊዜ ተነጋግረናል። ግን ለዚህ የሚሰማ ሰሚ የለም። ሰሚ ከሌለ ደግሞ ያለን አማራጭ ያው ተታግለን መሬታችን መመለስ ነው። ከዚህ ሌላ አማራጭ የለም። ዝግ ነው። እዛ ያለው የሚኒሻና የተከዘዘ ምናምን የሚሉትን ነገር በዛ የተቋቋመው እንትን ትክክል ስላልሆነ ይሄ ወደ መሬታችን ነው። መሬታችን ማስረከብ አለብን። በሰላማዊ መንገድ አስረከበን ጥሩ ነው። እኛ ፈልገነው አይደለም እንዳልኩት። በሰላማዊ መንገድ ካላስረከበን ደግሞ መሬታችን ለማስከበር ማንከፍለው መስዋዕት ሊኖርም አይችልም። መስዋዕት ከፍለን መመለስ አለብን። ጠላት የመጨረሻው ነገር ሲመጣ ወይም ሲቃረብ የሚያረገው ነገር ነው የሚያደርገው። እኛ ደግሞ የምንሰራውን ነገር እየሰራ ነው፣ እንደ መንግስትም እየሰራ ነው ላለው እኔ። ስለዚህ ምዕራብ ትግራይ በፍጹም ከትግራይ ወጥቶ የሚሄድበትን ምንም አይነት አቅጣጫ የለም። ህገ መንግስቱም አይፈቅድም። ለህገ መንግስት ተገዥ እስከሆነ ድረስ በህገ መንግስቱ ነው የሚመለሰው። የመጨረሻው ነገር ስደርስ ሳይደፈርስ አይጠራም እንደሚሉት እነሱ፣ ሳይደፈርስ የሚጠራ ነገር ስለሌለ እሱ የመጨረሻውን አቅጣጫ ህዝቡን ለማደናገር እየተከናወነ እንዳለ ነው የሚገባኝ እኔ። ትግራይ ለዘላለም ታፍራና ተከብራ ትኖራለች።
የትግራይ ህዝብ ገጥሞት ያለውን የህልውና አደጋ ከትግራይ መንግስት ጎን በመቆም እንደሚመክቱ በመቀለ የአህድነት ክፍለ ከተማ ወጣቶች ገለጹ። የትግራይ ግዛታዊ አንድነት በማረጋገጥና ተፈናቃዮችን ወደ ቀያቸው እንዲመለሱ ለማድረግ ወጣቶቹ ዝግጁ መሆናቸውንም ተናግረዋል። ፍሬውት ወልደመድን የኢትዮጵያ መንግስት በትግራይ ህዝብ ላይ ከዚህ ቀደም የፈጸመው የጄኖሳይድ ወንጀል ሳይበቃው አሁን ላይ ዳግም በትግራይ ህዝብ ላይ የመሰረታዊ ነገሮች ክልከላ በመፈጸም ህዝቡ በማህበረ ኢኮኖሚያዊ እንዲሁም ስነልቦናዊ ቀውስ ውስጥ እንዲወድቅ እያደረገው ይገኛል ሲሉ በመቀለ የአህድነት ክፍለ ከተማ ወጣቶች ገለጹ። ወጣቶቹ አያይዘውም በተለይም በጦርነቱ ሳቢያ ከቤት ንብረታቸው ተፈናቅለው በኬንዳ በስቃይ ላይ የኖሩ የሚገኙ ተፈናቃዮች ችግሩ የከፋ ነው ሲሉም ተናግረዋል። ተመዛልትና መምላስ አብ ኬንዳ ተፈናቃዮቻችን በኬንዳ 6 ዓመታት በመከራና በስቃይ ነው የሚገኙት። ዛሬ ነገ ትመለሳላችሁ እየተባለ በተስፋ ስንት ዓመታት ነው የጠበቁት። ነገር ግን ሊሆን አልቻለም። ኬንዳቸው ተቀዳዶ በረሃብ በበሽታ በጅብ እየተበሉ ከቀን ወደ ቀን ህይወታቸው እያጡ ይገኛሉ። መሰረታዊ ነገራትማ ሁሉም ይልክባል ይልካል ማለት ለማህበረሰቡ አስፈላጊ የሚባሉ ነገሮች የሉም ማለት ይቻላል። በተለይ ነዳጅ በጀት እየተላከ አይደለም። በዚህም የተነሳ ምንም አይነት እንቅስቃሴ የለም። ነዳጅ ከሌለ ምንም ነገር መንቀሳቀስ አይችልም። የፌደራል መንግስቱም ይህንን ችግር ከመፍታት ይልቅ ችግሩ ተባብሶ እንዲቀጥል እያደረገ ይገኛል። ተዋህድነትና መሬትና ዙዋ ምዕራብ የትግራይ ግዛታዊ አንድነት አልተመለሰም። በዚህም የምዕራብ ትግራይ ህዝብ በከፍተኛ ችግርና ስቃይ ነው ያለው። በተለይ ክረምት ሲሆን በዝናብና በብርድ የሚያሳልፉት ህይወት እንኳን ለሰው ለማንም ቢሆን የማትመኘው ነው። የትግራይ ህዝብ በአብላጫ ድምጽ የመረጠው መንግስት በቅርቡ ስራው መጀመሩ እንዳስደሰታቸው የገለጹት ወጣቶቹ ህዝቡ ገጥሞት ያለውን የህልውና አደጋ ለመመከት አንድነቱን ማጠናከር እንዳለበትም ተናግረዋል። መንግስትና ድህረ 2012 ዓመተ ምህረት ከጦርነቱ በኋላ የትግራይ መንግስት ከፍተኛ ትግል ነው እያደረገ ያለው። በተለይም ከስምምነቱ በኋላ ጊዜያዊ አስተዳደር ለውጥ ይመጣል ተብሎ ሲጠበቅ የነበረ ቢሆንም ምንም አይነት ለውጥ ሊመጣ አልቻለም። ስለዚህ አሁን ላይ በህዝብ የተመረጠውን መንግስት ስራውን ጀምረዋል። በርካታ ስራዎችም እየሰራ ይገኛል። ስለዚህ እኛም እንደ ወጣት ከመንግስታችን ጋር በመቆም አጋዥ እንሆናለን። ዝናይ መንግስት ይሎ ዘለና ይመከተ መንግስት አቅርቦት ያለው የመመከት ጥሪ ስራዎችን እንቀበላለን። የትግራይ ግዛታዊ መሬት ለማስመለስ አንድነታችን በማጠናከር እንታገላለን። የትግራይ ግዛታዊ አንድነት በማረጋገጥና ተፈናቃዮች ወደ ቀያቸው እንዲመለሱ ለማድረግ ህዝቡ ገጥሞት ያለውን የህልውና አደጋ ለመመከት ወጣቶቹ ከትግራይ መንግስት ጎን በመቆም ለመመከት ዝግጁ መሆናቸውንም ተናግረዋል። ታሪክ ትግራይ ማለት የትግራይ ህዝብ ታሪክ ይታወቃል። አንድነቱን አስጠብቆ የሚገጥሙትን ችግሮች በጋራ በመሆን እየመከተ የመጣ ነው። አሁንም ቢሆን ተፈናቃዩ እንዲመለስ ትግራይ ከገጠማት የህልውና ጉዳይ ለመፍታት መታገል ያስፈልጋል። እኔም እንደ አንድ ወጣት ዝግጁ ነኝ። ህዝብና አደኝ መሬትን ዙዋ ምዕራብ የምዕራብ ትግራይ ህዝብና መሬትን ለማስመለስ የትግራይ ህዝብ ከስቃዩ እንዲገላገል እኔ በበኩሌ የሚጠበቅብኝን ለመፈጸም ዝግጁ ነኝ። እስካሁን ለሰላም ሲባል ብዙ ዋጋ ከፍለናል። አሁንም ፍላጎታችን ሰላም ነው። ካልሆነ ግን እንደዚሁ በስቃይ እስከ መቼ? የትግራይ ህዝብ በፕሪቶሪያው ስምምነት ከሁሉም ችግሮቹ እንዲላቀቅ ቢጠብቅም በተቃራኒው የኢትዮጵያ መንግስት ሌሎች አዳዲስ ችግሮች እንዲበራከቱ እየሰራበት ይገኛል ሲሉ የትግራይ ደቡባዊ ምስራቅ ዞን አስተዳዳሪ አቶ ከላሊ ሐጋዚ ገለጹ። አስተዳዳሪው የትግራይ ህዝብ ወደ ተወሳሰበ ችግር እንዲወድቅና የቀጠለው ስውር የዘር ማጥፋት መጠቀሚያ እንዲሆን የኢትዮጵያ መንግስት የሚጠቀምበት ሴራ በማክሸፍ የትግራይ ህዝብ ህልውና እንዲረጋገጥ ከህዝባዊ የሰራዊት ኃይል ጎን በመሰለፍ ብሔራዊ ትግል ማድረግ እንደሚገባና የትግራይ ሉዓላዊ ግዛትን ለማስጠበቅ መታገል ግድ ይላል ብለዋል። አቶ ከላሊ አክለውም የጠላትን ተልእኮ በመያዝ ብሔራዊ አቅማችንና ህዝባዊ አደረጃጀታችንን ለመበታተን እየሰሩ ያሉ አካላት ወደ ልቦናቸው ተመልሰው የህዝባቸው ህልውና አደጋ ላይ እንዳይወድቅ ልብ ሊገዙ እንደሚገባ አሳስበዋል። በመጨረሻ በዘንድሮ በጀት ዓመት በትግራይ ከሚገኙ 107 የትግራይ ከተሞች 14 ቢሊዮን ብር በማዘጋጃ ቤት ገቢ ለመሰብሰብ እቅድ ተይዞ እየተሰራ መሆኑን የትግራይ ከተማና ልማት ኮንስትራክሽን ቢሮ አስታወቀ። በተመሳሳይ መልኩ በዘንድሮ ክረምት በ103 የትግራይ ከተሞች 1.5 ሚሊዮን ችግኞች ለመትከል እቅድ ይዞ ስራዎችን እያከናወነ መሆኑንም ቢሮ አሳውቋል። መዓዛ መኮንን ተጨማሪ አላት።
የትግራይ ከተማ ልማትና ኮንስትራክሽን ቢሮ በዘንድሮ በጀት ዓመት በትግራይ ከሚገኙ 107 ከተሞች 14 ቢሊዮን ብር በማዘጋጃ ቤታዊ ገቢ ለመሰብሰብ እቅድ ይዞ እየሰራ መሆኑ በትግራይ ከተማ ልማትና ኮንስትራክሽን ቢሮ የማዘጋጃ ቤቶች የአገልግሎት ማሻሻያ ዳይሬክተር የሆኑት ዶክተር ሸሻይ ኪሮስ ገልጸዋል። የገቢ አሰባሰብ ሂደቱ ከነጋዴዎች፣ አከራዮች፣ ሊዝና ሌሎች በተለይም ደግሞ የማዘጋጃ ቤት የገቢ ምንጭ ከሆኑ ተቋማት 4.1 ቢሊዮን ብር ለመሰብሰብ እቅድ መያዙን ገልጸዋል። በዚህ ክረምት በማዘጋጃ ቤታዊ ገቢ በ107 ከተሞች 14 ቢሊዮን ለመሰብሰብ እቅድ ተይዘዋል። በተለይ ደግሞ በዚህ ክረምት ከተለያዩ የማዘጋጃ ቤታዊ ገቢ ምንጮች 4.1 ቢሊዮን ብር ለመሰብሰብ እቅድ ተይዘዋል። ይህንን እቅድ ለማሳካት ቢሮአችን ከተለያዩ ባለድርሻ አካላት በየከተሞች ከንግድ ማህበረሰብ ከተለያዩ ባለድርሻ አካላት የመግባቢያ መድረኮች ተከናውነዋል። ትግራይ ከተሞች የውስጥ ገቢያቸው በማጎልበት የህብረተሰቡ የልማት ጥያቄዎችን ለመመለስ የሚያስችሉ ማዘጋጃ ቤታዊ ገቢ ለመሰብሰብ ቢሮአቸው ላለፉት 3 ወራት እየሰራ መምጣቱን የጠቀሱት ዶክተር ሸሻይ ኪሮስ የማዘጋጃ ቤታዊ ገቢ ማሳደግ የትግራይን መልሶ ግንባታ ለማረጋገጥ ያለው ሚና ወሳኝ በመሆኑ የተያዘውን እቅድ እንዲሳካ ሁሉም ህብረተሰብ በወቅቱ እንዲከፍልም ጥሪ አቅርበዋል። ከሐምሌ 1 ጀምሮ ሁሉም የሚመለከተው አካል ነጋዴ የማህበረሰብ ንግድ ሊሆን ይችላል፣ ሌሎችም ማህበረሰብ በተቀመጠ የጊዜ መክፊያ ቀን ወደ አቅራቢያቸው በሚገኝ ቤት ማዘጋጃ በመሄድ ያላቸው ክፍያ እንዲፈጽሙ በራሴ ስምና በከተማና ኮንስትራክሽን ቢሮ ስም ጥሪያችን እናቀርባለን። በተመሳሳይ መልኩ በዚህ ክረምት በ103 የትግራይ ከተሞች 1.5 ሚሊዮን ችግኝ ለመትከል እቅድ መያዙንና የሚተከሉት ችግኞች አረንጓዴ ልማትን በመፍጠር የአካባቢን የአየር ብክለት ለመቀነስና የከተሞችን ውበት ለመጨመር ታሳቢ ያደረገ መሆኑ በትግራይ ከተማ ልማትና ኮንስትራክሽን ቢሮ የትግራይ ከተሞች ውበትና አረንጓዴ ልማት ዳይሬክተር አቶ አዳነ ገብረጻዲቅ ገልጸዋል። በዚህችን ክረምት ወደ 1.5 ሚሊዮን የሚያህል ችግኝ ተከላ ለማድረግ እቅድ አዘጋጅተናል። እቅዱም በእያንዳንዱ ከተሞች ምን ያህል ችግኝ እንደሚተከል ከከተሞች አመራርና ከዞኖቹም አመራር ውይይት ተደርጎ መግባባት ተደርገዋል። ስለዚህ በዚህ ክረምት ሰፊ የሆነ የችግኝ ተከላ ይደረጋል። የቅድመ ዝግጅትም ስራዎች ተሰርተዋል። ከዚህ ከከተማ ጽዳት አኳያ የተያዘ ከተሞች ጽዱና ውብ ለማድረግ የተያዘ እቅድ አለ። እሱ መሰረት በማድረግ ሰፊ ዝግጅት ተደርጓል። በዚህ ክረምት በሚካሄደው ዘመቻ የሚተከሉ ችግኞች በተሳካ መንገድ እንዲጸድቁ የሚያስችል መላ ህብረተሰብ የሚሳተፍበት ዘመቻ እንዲሁም በየደረጃው ካሉ አደረጃጀቶች ጋር በመግባባት ቅድመ ዝግጅት መጠናቀቁንም አቶ አዳነ ጠቅሰዋል። በተለይ በዚህ ክረምት ሰፊ የሆነ የጽዳት ዘመቻ ለማድረግ በአመራር የሚመራ ስራዎችም የቅድመ ዝግጅት ተደርጓል። በትግበራ ላይ እንድንደራጅ ወይ በትግበራ ላይ እንድንሰማራ አሁን ዝግጅት አልቋል። ወደ ትግበራ እንደምንጀምር ሙሉ መግባባት ተደርሰዋል። ተመልካቾች ለሰዓቱ ያዝናቸው ዜናዎቻችን በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።